ሙሳበቃን በተመለከተ አሁን ማብራራት አይጠበቅብንም፣ አሳልፈናል ከዚህ በፊት። ምን ተፈልጎ ነው ኢዕለም ሲባል አዩሃ ጣሊብ አንተ ተማሪ ሆይ بهذا الفن ለዚህ ፈን ባለቤት የሆንከው والشارع فيه ወደዚህ ፈን የምትገባው ተማሪ ሆይ እንደማለት ንቃ። አስዓደከ አላህ ሱብሓነሁ ወተዓላ አንተን እድለኛ ያድርግህና ይህንን ነገርን እወቅ አሉ። ያው አስዓደከ አላህ ሲሉ ዱዓ እያደረጉ ነው። ዱዓ ለምን ይደረጋል ተብሎ ሲባል ያው ተማሪው ነሻጣ እንዲኖረው ነው። አላህ ሱብሓነሁ ወተዓላ እድለኛ ያድርግህ በዱንያም በአኺራም ልጄ ሆይ ብለህ እንደምትመክረው ማለት ነው። ተማሪውን ልጄ ሆይ ሰርፍን የተማረ እንደዚህ ውጤትን ያገኛል ተብሎ እንደሚባለው ዱዓ አደረጉ። አስዓደከ አላህ ሱብሓነሁ ወተዓላ አንተን እድለኛ ያድርግህና ፊ ዱንያ ወል አኺራ አነ ሰራፍ የሚባለው እኮ አሉ። ሰራፍ ምን ማለት ነው? ሙባለጋ ቃል ግነት አለ። የማን የሳሪፍ ሙባለጋ ምንድነው? ሰራፍ የዳሪብ ሙባለጋ ጠራብ ብለን እንደምንለው ሰራፍ ምንድነው? ሙባለጋ የሳሪፍ እና ያው ሙባለጋ አለው ከተባለ ያው ግነት አለው ማለት ነው። ሰርፉን በደንብ አድርጎ የሚያደርቅ የሆነ በጣም አግንነ ነው ማለት ነው። ይህ አካል ሰራፍ ይባላልና የሕታጁ ይከጅላል፣ ይፈልጋል። ይህ ሰራፍ የሚባለው የሆነው አካል ምን ፊ ማዕሪፈት አልአውዛኒ መውዝኖችን እንዲሁም ወዝኖችን ማወቅን ይፈልጋል። ወዝኖችን ማወቅን ይፈልጋል። ወዝን ሲባል አይ ሲጋዎችን ማወቅ ይፈልጋል። ማን ሰራፍ የተባለው የሆነው ግለሰብ ኢላ ሰብዓቲ አብዋብ ወደ ሰባት ወደ ሆኑ የወዝን ሲጋዎች ማወቅ የሚፈልግ የሆነ አካል ነው ሰራፍ የሚባለው አካል። ስለዚህ ሰራፍ አንደኛው ትርጓሜ ምንድነው? ሙባለጋ። ሁለተኛ ደግሞ ኒስባም ሊደረግ ይችላል። ኒስባ ሲደረግ ያው ሰርፍይ እንደሚባለው ነህዊይ እንደሚባለው ያስጠጋን ማለት ነው። ኒስባ አድርገንም ደግሞ የሰርፍ ሊቅ ሆነው እንደማለት አስጠግተ ነው። የሕታጁ ይፈልጋል ይህ አካል ፊ ማዕሪፈት አልአውዛኒ ኢላ ሰብዓቲ አብዋብ ወደ ሰባቱ ባቦች እንዴት አውዛኖችን ማወቅ እንዳለበት ይፈልጋል፣ ይከጅላል። እሱን ማወቅ ይፈልጋል። ሰራፍ ይሆናል። ይህ ኪታብ እንደሚታወቀው ሊሲቢያን ነው ብለን ነበር። ለህፃናት ወይም ሜል ላደረጉ ለሆኑ አካላቶች ናቸው ብለን ነበር። ታዲያ ይህንን ተማሪ ይህንን ኪታብ የሚቀራው የሆነ አካል ለምንድን ነው ሰራፍ ብለው መጀመሪያ ላይ ስም የሰጡት ማዕረግ የሰጡት? ሰራፍ አሉት እኮ ገና የሚጀምረው የሆነ አካል ሰራፍ ልጄ ሆይ አሉ። አላህ ሱብሓነሁ ወተዓላ አንተን እድለኛ ያድርግህና አነ ሰራፍ እኮ የሆነው አካል ያው አንተ ነህ እንደማለት ነው። ሰርፍን የምትማረው ማለት ነው። ለምን እንደዚህ ሊሉ ፈለጉ ተብሎ ሲባል ምን አሉ? ወኢማ ተፋኡለን ከአነሁ ሒነ ሸረዐ ሰራ ሰራፋ። ተፋኡል ለማነቃቃት ነው። ተማሪውን ገና ሳይጀምር የሆነ ትንሽ የሆነ የሚታሞካሸው ከሆነ ቀጣይ ያለውን ሂደቱን እንዲጠናከር ስለሚያደርገው ነው በዚህ ማዕረግ የሰጡት ሰራፍ ብለው ማዕረግ የሰጡት ብለው ይላሉ። ስለዚህ ብዙ ትርጓሜ አለው። ወኢማ ቢዕቲባሪ ማ የኡሉ ኢለይህ ከማ ፊ ቀውሊህ ተዓላ አለም ደግሞ ሰውየው ከገባ በኋላ የሚያመጣውን ውጤትን ተንተርሶ ምን ተባለ? ሰራፍ ተብሎ ተባለ። ልክ ቁርአን ላይ ልክ እንደሚለው ኢኒ አራኒ አዕሲሩ ኸምራ ልክ እንደሚለው። ስለዚህ ተስፈኛ ስለሆነ ሰራፍ ተብሎ የተባለው እና እነዚህ ሰባት ባቦችን ማወቅን ይከጅላል አሉ። ማን ነው ሰራፍ የሆነው አለ? ሰራፍ እንለዋለን። እነማን ናቸው እነዚህ ሰባት ባቦች ሲባል አሰሒህ አንደኛው ሰሒህ፣ ሁለተኛ ወልሙዳዓፊ ሙዳዓፊ የሚባለው ሁለተኛ፣ ሶስተኛ ወልመህሙዚ መህሙዝ የሚባለው አራተኛ፣ ወልሚሳሊ አምስተኛ፣ ወልአጅወፊ ስድስት፣ ወናቂሲ ሰባት፣ ወለፊፊ እነዚህም ማወቅ ወዝኖችን ይፈልጋል። ማን ሰራፍ የሆነው አካል አላህ ሱብሓነሁ ወተዓላ እድለኛ ያደርግህና ይህንን ጉዳይ እወቅ። ይህንን ካሉ በኋላ ያው እንደሚታወቀው ሰሒህ ምን ማለት ነው የሚለውን ነገር አርዕስቱ ስለሆነ የኪታቡ ባብ ስለሆነ በቦታው ላይ እንመለከተዋለን። ምን አሉ ከዛ በኋላ ወልኢሽቲቃቂ እንዲሁም ደግሞ ኢሽቲቃቂ የሚለውን ከማን ጋር ታያይዙታላችሁ? አነ ሰራፈ የሕታጁ ፊ ማዕሪፈት አልአውዛን
ኢላ ሰብዓቲ አብዋብ ብሎ ነግረውን ነበር። እንደገና ወሽቲቃቅ ማድረግንም ይከጅላል። 9 አሽያ 9 የሆኑ ነገሮችን ሚን ኩሊ መስደር ከየመስደሩ። ስለዚህ የሆነ መስደር ካለ 9 ነገሮችን ከዛ ቀንጭበው ማውጣትን ይፈልጋሉ። ማን ሱራፎች አስሉ ምን ከምን ተንተረሳ ከመስደር ተነስተው 9 ነገሮችን በጭቀው ማውጣትን ይከጅላሉ ይፈልጋሉ ብለው ነገሩ። ኢሽቲቃቅ ብሎ ሲል እዚህ ጋር ሁለት ጥያቄ ይነሳል። አንደኛው ጥያቄ ሁሉም መስደሮች ወደ 9 ነገሮች ኢሽቲቃቅ ይደረጋሉ ወይ ተብሎ ሲባል አይደለም። ሁሉም መስደሮች አይደሉም። ለምሳሌ ምን የሚለው ቃል አለ? ጠፈቅ የሚለውን ቃል ብንመለከት ወደ አንድ ነገር ብቻ ነው ኢሽቲቃቅ የሚደረገው። ጠፊቃ ወደሚለው ቃል ብቻ ነው ኢሽቲቃቅ የሚደረገው። ወደ ማዲ፣ ወደ ሙዳሪ፣ ወደ መስደር ኢስሙል ፋኢል እያደረግን አንበት ነው። ጠፊቅ የሚለው ቃል ብቻ ነው። ወጠፊቃ የኽሲፋኒ ምንድን ነው የሚለው? ከዛ ሚን ወረቂል ጀና እንደሚለው ማለት ነው። ይሄ ወደ አንድ ቃል ብቻ ነው ምን የሚደረገው ኢሽቲቃቅ የሚደረገው ብለዋል። ስለዚህ እዚች ጋር ከሁሉም መስደር የሚለውን ነገርን በዚህ ምላሽ ሰጡባቸው። እንደገና ደግሞ ሚን ኩሊ መስደር ብለው ተናገሩ አይደል? ሚን ኩሊ መስደር ብለው ሲሉ ኩል እንደሚታወቀው አልፋዙል ኡሙም ነች፣ ታካትታለች፣ ኢስቲግራቂያ ነች። ለምሳሌ ኩሉ ቢድዓትን ضላላ ብላችሁ ስትሉ ሁሉንም እያላችሁ ነው። ስለዚህ ለምን ይሄ ወጣ ተብሎ ሲባል ኩል የምትባለው አቃል ኢስቲግራቅነቷ ሐቂቂያ ነች፣ ዑርፊያ ነች። ሐቂቂ የሆነችው የተረጋገጠችው ምንም ከግራ ከቀኟ ምንም አይነት ሲያቅ የሌለባት ልክ ኩሉ ቢድዓትን ضላላ ብላችሁ እንደምትሉት። እንደገና ደግሞ ዑርፊ የምንለው ደግሞ ልክ እንደዚሁ ግራ ቀኙን ታዩና የሚያስመች ነገር ሲኖረው የዛኔ ኩል የዛን ማዕና አትይዝ። ግልጽ ነው። ይህንን ብለዋል። ለምሳሌ ምንድነው የሚለው? አላ ኩሊ ጀበል የሚል አለ ቁርአን ላይ። ኩል ሲል እዛ ቦታ ላይ ሙሉ ለሙሉ አይደለም ማለት ነው። ዑርፊያ ሁሉንም እንደማለት አይደለም። ስለዚህ ከዛ አንፃር እዚህ ጋር አንደኛው ጥያቄ ምንድነው? ኩል የምትለዋን ቃልን በተመለከተ ነው። ስለዚህ በዚህ መሰረት ምላሽ ተሰጥቶታል። ሁለተኛ ደግሞ ኢሽቲቃቅ ሲደረጉ 9 ናቸው ብለዋል። አይ ከፊል የሆኑ ዑለማዎች ስንት ናቸው አሉ? 12። ከፊሎች ስንት አሉ? 14። 9 ብለው ያሉት 9ን አሁን ይቆጥሩልናል። ታዲያ 12 ያሉት እሳ ምን ቀርቶ ነው ሲባል ሙባለጋ፣ አንደኛው ሙባለጋ የሚባለው ነው። ሁለተኛው እስሙ ተፍዲል የሚባለው፣ ሌላ ደግሞ ሶስተኛውና ደግሞ የመጨረሻው ሙሸበሃ ሲፈቱ ሙሸበሃ የሚባሉ 3ቱን ቃላቶችን ትተዋል። የዚህ ኪታብ ሸኺየው 9 ብለው ያሉት እነዚህን የታስገብተው ነው ከተባለ እስሙል ፋኢል ውስጥ እነዚህ በእስሙል ፋኢል ማዕና ውስጥ እናረጋቸዋለን እናገኛቸዋለን ብለው፣ ስለዚህ 9 የሚለውን 12 ብለው ላሉ አካላቶች በዚህ ምላሽ ሰጡ ማለት ነው። 14 ብለው ሲሉ ማን ጨመሩ? ሙሰገር ተስጊር እንዴት እንደሚደረግና ኒስባ እንዴት እንደሚደረግ ከዚህ በፊት በሌላ ኪታብ ላይ ተነ እነሱን ጨምረው ነው ስንት ያሉት? 14 ብለው ያሉት። እነዚህም ሲፈቱል ሙሸበሃ ምናምን ከሚባሉት ጋር ከእስሙል ፋኢል ውስጥ አካተውት ነው ሸኺያው ስንት ያደረጉት? 9 ያደረጉት ማለት ነው። ወህየ እነዚህ 9ኞቹን አሁን ሊዘረዝሩልን ነው። አንደኛ አልማዲ፣ አሁን ሰራፍ የሆነ ግለሰብ ኢሽቲቃቆችንም ይፈልጋል። እንዲህ ማዕሪፈቲል አውዛን 7 ባቦችንም ማወቅ ይፈልጋል። ኢሽቲቃቆቹ እነማን ናቸው? 9ኞቹ አሁን ሊዘረዝሩልን ነው። አልማዲ ወልሙስተቅበል ወልአምር ወልነሂ ወስሙል ፋኢል ወልመፍዑል ወልመካን ወዘማን ወልአላ ብለው የሚሉት ናቸው። አልማዲን ለምን አስቀደሙ ተብሎ ከተባለ ሙጀረዱ እሱ ነውና ምንም ነገር የማይጨመርበት ከነዚህ ቃላቶች ውስጥ ማን ነው? ማዲ ነው። እንዲሁም ደግሞ ከክስተቱ አንፃር ደግሞ ስንመለከተው ኃላፊ የሆነ ድርጊት ስለሆነ ማዲን ያስቀደሙት። ሙስተቅበል ደግሞ ከማዲ ነው ተቀንጭቦ የሚሰራው እያለ ቅደም ተከተሉን እየጠበቀ አምር የሚሰራው ከማን ነው? ከሙስተቅበል ነው የሚሰራው። ነህይ ደግሞ ላ በመጨመር ነው አምሩን ስራ የምትሰሩት። እስሙል ፋኢል ስትሰሩ፣ እስሙል መፍዑል ስትሰሩ፣ ወልመካን ወዘማን ወልአላ እነዚህን ተርቲቦችን ተከትሎ ይመጣሉ ማለት ነው። ስለዚህ እነዚህ 9ኞቹን ወደ ማወቅ ሰራፍ የሆነ አካል የሕታጅ ይከጅላል ይፈልጋል ብለዋል። ከዛ ፈከሰርቱሁ አይ ፈጀመዕቱሁ ማለት ነው ሰበሰብኩኝ አላ 7 አብዋብ 7 አብዋብ ወደ 7 ባቦች ይህንን አርእስቶች ምን አደረኳቸው? ጠቅልዬ ሰበሰብኳቸው ብለዋል።
ፈከሰርቱሁ ብለው ሲሉ በውስጥ ታዋቂነት ያለው መልእክት ምንድነው? ኢዛ ኢሕታጀ ሰራፉ ሰራፍ የሆነ አካል በከጀለ ጊዜ እንደማለት ፊ ማዕሪፈት አልአውዛኒ ኢላ ሰብዓቲ አብዋብ ወደ ሰባቶቹ አሁን የተጠቀሱላችሁ ወደ ሆኑ ባቦች የሚያስፈልገውና የሚከጅል መሆኑ ባወቀ ጊዜ ማለት ነው። የዛን ሰዓት ተከሰርቱ እኔ ደግሞ ሰበሰብኩለት በጣም የሚከጅል የሆነ አካል ስለሆነ አላ ሰብዓቲ አብዋብ በሰባት ባቦች ይህንን ኪታብ ሰባት አርዕስት አድርገው ባበል አወል ባበል ሳኒ እያሉ ሰባተኛው ባብ ላይ ኪታቡ ያልቃል ማለት ነው። በእነዚህ ሰበሰብኩላቸው ብለዋል። ከዛ የመጀመሪያውን ባብ ጀመሩለት። ያን ባብ ማን ነው? እናልከኝ ወልዓለት اسمه آلة اسم بقرقاتشو الماضي أنت مستقبل هلت والأمر صوست والنهي أرد اسم الفاعل أمس اسم المفعول سدست مكان سبت زمان سمنت اسمه آلة تطيب على من دنو يقوج يقصوش سم مالت سن ودفت النوال اسم مكان دي تسرال اسم الزمان دي تسرال اسم آلة دي تسرال يميرون ودفت النوال እነዚህ ናቸው ዘጠኞቹ ኢሽቲቃቅ የሚደረጉት ከማን ከመስጠት ተቀንጭቦ የሚወጡት እነዚህ ናቸው። ስለዚህ በቀደም ተከተል ምን አሉ? አልባቡ አልአወል ዘጠኝ አልነበሩ ታዲያ እንዴት ሆኖ ነው ሰባት ሆኑ ሲባል ያው አንዳንዶቹ ምን አደረጉት እዚህ ውስጥ እየከተቱት ነው እያቀራረቡ ማለት ነው። አልባቡ አልአወል የመጀመሪያው ባብ ፊ ሰሒህ የሚለው ሰሒህን በተመለከተ የምናይበት አርእስት ነው ብለዋል። ሰሒህን ለምን አስቀደሙ ከተባለ ቀደመሁ አላ ሳኢሪ አልአብዋብ ከተቀረው ከሆኑ ባቦች ሰሒህ የሚባለው ባብ ያስቀደሙበት ምክንያት ኢማ ሊሰሁለቲ ሂፍዚሂ ዒንደ አልሙብተዲኢ ጀማሪ ለሆነው አካል ለማሐፈዝ በጣም ቀላል ስለሆነ ነው ብለዋል። እንዲሁም ደግሞ ወተዕሊሚ ሚን አስሀሊ ኢለል አስዓብ ተማሪው ትምህርቱን በሚማርበት ሰዓት ከትንሹ ወደ ትልቁ እንዲሄድ ተፈልጎበት ነው ማንን ያስቀደሙት? ሰሒህ የሚባለውን ያስቀደሙት። ጥሩ ፈሰሒሁ አሉ ሰሒህ የሚባለው የፊዕል አይነት እንመለከተዋለን። እሱም ሁወ ለዚ እሱ ያ ነው ለይሰ ፊ ሙቃበለቲ ፋኢ ወልዐይኒ ወላሚ በፈዓል ከሊሙ ትይዩ በዐይን ከሊሙ ትይዩ እንዲሁም ደግሞ በላመል ከሊሙ ትይዩ የሌለው ነው። ሐርፉን ሐርፍ የሌለበት የሆነ ነው። ያም ሐርፍ ሐርፉ ዒላ የሌለበት ዋው አሊፍና ያ የሌለበት በማን ትይዩ ማለት ነው? በፋ በዐይንና በላ። ስለዚህ አሁን የንሱሩ በምናይበት ሰዓት ባለ ስንት ነው? አራት ነው ስንቆጥረው ያ አለች ፋ አለች ዐይን አለ ላም አለ አረ የንሱሩ ፈዓለ ነው ያሰብኩት። የንሱሩ ያ አለ ኑን አለ ሷድ አለ ራ አለ አራት። እዛ ውስጥ ሁሩፍ ዒላ አለ የለም አለ። የት ቦታ ላይ? መጀመሪያ ቦታ ላይ። እሳቸው ምን አሉ? እዚች ጋር ሰሒህ ተብሎ የሚባለው ሁወ ለዚ እሱ ያ ነው ለይሰ የሌለበት የሆነ ነው ፊ ሙቃበለቲ ፋኢ በፋኡ አቅጣጫ ፋኢቷ አቅጣጫዋ ማን ነች? ኑን ነች። ነሷራ በምንልበት ሰዓት ዐይን አቅጣጫ ማን ነው? ነሷ ሷድ ነች። ከዛስ ላመል ፊዕሉ ማን ነው? ራ ነው። በእነሱ አቅጣጫ ነው የተባለው። ከእሱ አቅጣጫ ውጭ ሁሩፍ ዒላ ቢደረደር ያንን ቃል ከሰሒህነት አያወጣውም ማለት ነው። ግልጽ ነው። ማዲውን አይደለም ማዲውንም ባታየውን ችግር የለውም። ብቻ አስል የሆነውን ቃል ብቻ ትመለከታላችሁ ማለት ነው። የተጨመሩ ቃላቶች ሁሩፍ ዒላ ቢሆኑ ያን ቃል ከሰሒህነት ደረጃ አያወጡትም ማለት ነው። አንደኛ ሰሒህ ተብሎ የሚባለው ይሄ። እንደገና ደግሞ ተድዒፍ የሌለበት የሆነ ነው ሰሒህ ተብሎ የሚባለው። ተድዒፍ ብሎ ማለት ያው ሁለት አይነት ተድዒፎች አሉ። አንደኛው ሱላሲ ሲሆን ሁለተኛው ያው ሩባዒ ሲሆን ሱላሲ ሲሆን ዐይነል ከሊሙና ላመል ከሊሙ አንድ ላይ ኢድጋም ይደረጋል። ሩባዒ ሲሆን ፈዓል ከሊሙና ላመል ኡላው ወይም ደግሞ ዐይነል ከሊሙና ላመል ሳኒያው ተመሳሳይ የሆኑ ቃላቶች ሲመጡ ተድዒፍ ይባላል። እሱን በተመለከተ ወደፊት እናያለን። ስለዚህ እሱም ከሌለበት ነው ምን የሚባለው? ሰሒህ የሚባለው። ወልመህሙዝ እንዲሁም ደግሞ መህሙዝ ከሌለበት ነው ምን ተብሎ የሚባለው? ሰሒህ የሚባለው። ስለዚህ ይሄ ከማን አካሄድ ጋር እየሄዱ ነው? ልክ የኪታቡ ይሄ ቢና ስንቀራ ሸኽየው ልክ በዚህ መሰረት ነበር የተረጎሙት። ግን ራጂህ የሆነ አካሄድ ይሄ ትርጓሜ የማን ነው? የማን ትርጓሜ ነው? ሳሊም የሚባለው ሁሩፍ ዒላ የሌለበት ተድዒፍ የሌለበት መህሙዝ የሌለበት ምን ተብሎ ይባላል? ሳሊም ይባላል። ሁሩፍ ዒላ ብቻ የሌለበት
እነዚህንም ያካተተ ምን ተብሎ ይባላል? ሰሂህ ይባላል። ስለዚህ ይሄ ውዝግብ ስላለበት እነሱ ሰሂህና ሳሊም እኩል ነው ብለው ስለሚያምኑ ነው ይህንን ትርጓሜ እዚህ ቦታ ላይ ያመጡት። ተድዒፍን ለምንድን ነው ከመህሙዝ መጀመሪያ አስቀድመው ያመጡት? አሁን እዚህ ጋር ማለት ነው መጀመሪያ ምንድን ነው ያሉት? ሰሒሁ ማለት ሁወ ለዚ ለይሰ ፊ ሙቃበለቲ ፋኢ ወልዐይኒ ወላሚ ሐርፉ ዒላ ብለዋሉና ከዛ ወተድዒፉ አሉ። ተድዒፍን ለምን አስቀደሙ ከተባለ ሊአነሁ አኸፉ ወአክሰሩ ሙሻበሀተን በተመሳሳይነት ከሰሒህ ጋር በጣም ቀላልም ከመሆኑ አንጻር ሙዳዓፍ የተቀደመ ነው። ከማን አንጻር? ከመህሙዝ አንጻር። ለዛ ነው ማን ያስቀደሙት? ተድዒፍ የሚባለውን ያስቀደሙት። ጥሩ ምሳሌ ያስፈልገናል ለሰሒህ ግልጽ ይሆንልን ዘንድ። እሱም ምን አሉ? ነሕው ضرب የሚለውን ብትመለከቱ እና ፈረጀ ምናምን ብትዘረዝሩ ምኖች ናቸው? ሰይዎች ናቸው። ስንተረጉሙ ምን ማለት ነው? በضرب ውስጥ ለይሰ ፊ ሙቃበለቲ ፋኢ ሲል ዷድ ማለት ነው። ወልዐይኒ ሲል ራ ማለት ነው። ወላሚ ሲል ባ ማለት ነው። በእነዚህ ላይ ምን የሌለበት ነው? ሁሩፍ ዒላ የለም። ወተድዒፍ በዚህ ضرب በሚባለው ቃል ላይ ምንም አይነት ተድዒፍ የለም። ወልመህሙዝ ምንም አይነት ሐምዛ በፋው አቅጣጫ በዐይኑ አቅጣጫ በላሙ አቅጣጫ ምንም አይነት መህሙዝ ቃል የለም። ከዛ አንጻር ምን ተባለ? ሰይ ተባለ። ضرب ጥብ ወቅቱ ሰዓ ተለያሉ ተለይቷል። አልፋኡ ፋ የምትባለዋ ቃል ወልዐይኑ ዐይን የምትባለዋ ቃል ወላሙ እንዲሁም ደግሞ ላም የምትባለዋ ቃል ተለይታለች ብለዋል። ሊልወዝኒ ለመመዘን እነዚህ ሶስቱ ቃላቶች ምን አድርገውታል? መለያ አድርገውታል ማለት ነው። ዑለማዎች ለመመዘን የሶርፍ ሊቃኖች ሰራፎች ምን ብለዋሉ? ፋ ዐይንና ላምን መርጠዋል ማለት ነው። ለምን መረጡ እነዚህን ቃላቶች? እንደሚታወቀው ሁሩፉል ሂጃ 29 ወይም 28 ናቸው። ከነዛ ውስጥ ሶስቱን ብቻ ነው የመረጡት። ለምን እነሱን መረጡ? እሱን በተመለከተ ይነግረናል። ሐታ የኩነ ማለትም ሐታ ዩጀደ እንደማለት ነው። ሐታ የኩነ አሉ። ሐታ የኩነ ፊሂ አሉ። ሐታ የኩነ ፊሂ አልወዝኑ ማለት ነው። ያ ወዝን እንዲሆን ታስቦ ነው። ሚን ሑሩፍ ሸፋ ከሁሩፍ ሸፋ ሐርፍ እንዲኖረው ታስቦ፣ ወልወሰጥ ከሁሩፉል ወሰጥ እንዲኖረው ታስቦና ወልሐልቅ ከሁሩፉል ሐልቅ እንዲኖረው ታስቦ ሸይኡን ሐርፍ እንዲኖረው ታስቦ ማለት ሸይኡን ሲል ሐርፍ እንዲኖርበት ታስቦ ነው። ማን የተመረጠው? ፈዐል ከሊሙ ዐይነል ከሊሙና ላመል ከሊሙ በፋ በዐይን በላም የተመዘነው ብለው አሉ። ስለዚህ ይህን በተመለከተ ነው አሁን የምናብራራውና ደርሳችንን የምናቆም። ይህን ምን ማለት ነው ተብሎ ሲባል እንደሚታወቀው ሶስቱም መረጡ። ፋ ዐይን ከዛ ላም መረጡ። እነዚህን ሲመርጡ ጥያቄ ያስነሳል። ለምን ከሌሎቹ አንጻር እነዚህ መረጡ ሲባል ሸኽየው ነግረውናል። ከሶስቱ መፋሪጀል ሁሩፍ ስፍራዎች ከማን ከሁሩፍ ሸፋ ከከንፈር ከሚወጡ ከሆኑ ቃላቶች ወሁወል ፋ መረጡ። ከሁሩፉል ወሰጥ ከመካከል ከአጅወፍ ከምንለው ክፍል ማንን መረጡ? ላምን መረጡ። ወልሐልቅ ከጉሮሮ ክፍል ማንን መረጡ? ዐይንን መረጡ። ስለዚህ መኻሪጀል ሁሩፍ መውጫ ስፍራ የሆኑ ቃላቶች ቦታቸው ሶስት ነው የሚለውን አቋምን ተንተርሰው መጀመሪያ ግን የነበሩ ዑለማዎች 28 ቃላቶች አሉ አሊያም 29 አሉ። 29 ቦታ ነው ያለው ብለው ነበር የሚያምኑት። ክፍሎች ደግሞ 29 ደግሞ ያሉት 29 ማለት ነው። 28 ያሉት 28 ቦታ ነበር አሉ። ከዛ እያቀራረቡ እነ ኸሊል 16 አደረሱት። እያቀራረቡ ወደ 5 አደረጉት አይደል? 5 ያደረጉት ይሄ ምንድነው የሚባለው? ኢማም አልጀዛሪ ተብሎ የሚባሉት ዓሊም ወደ 5 ከፋፈሉት። እያለ ባለ 3 ሶራፎች ይህንን ራጅህ አድርገው ሄዱ። አንድ ነው ብሎ ያሉ አካላቶች አሉ። ስለዚህ ማን ተመረጠ ማለት ነው? ፋ ዐይንና ላም ተመረጠ። ከማን? ከሶስት መውጫ ስፍራዎች። ስለዚህ ከአንደኛው መውጫ ስፍራዎች ብዙ ቃላቶች ይወጣሉ። ከአንደኛው ብዙ ቃል ይወጣል። ከዚህም ብዙ ቃል ይወጣል። ከአንደኛው ላይ አንድ ቃል መረጡ። ከአንደኛው ላይ አንድ ቃል መረጡ። ከአንደኛው ላይ አንድ ቃል መርጠው ሶስቱን አዋህደው ለሚዛን ተገለገሉ። ማን የሚባለውን? ፋ ዐይንና ላም። አሁን ጥያቄው ፋ መጀመሪያ ላይ፣ ዐይን ሁለተኛ ላይ፣ ላም ሶስተኛ ላይ እንዴት ሆነ? እሱ ነው ጥያቄ የሚያስነሳ። ለምን ላም መጀመሪያ ላይ ከዛ ዐይን ሁለተኛ ላይ እና ፋ ሶስተኛ ላይ ለምን አሉ ተብሎ ሲባል ስንት እድሎች አሉት? 6 እድሎች አሉት። ልብ በሉ። ፋ መጀመሪያ ላይ አድርገውና ፈዐለ ሁለተኛ ፈላ 2 እድሎችን አገኘው ማለት ነው። ዐይንን መጀመሪያ ላይ አድርገው አፈለና አለፈ ስንት አገኘው?
4 ከዛ ላምን መጀመሪያ ላይ አድርገው ለፈዓና ለዓፍ ስንት አገኘው? 6 እነዚህ ስድስቶቹ ተቃሊቡ ሲታ ይባላል። 6 መገለባበጦች ማለት ነው። እነዚህ ስድስቶቹ አሉ። ከነዚህ ስድስቶቹ ውስጥ ለምንድን ነው ከስድስቱ 5ቱን ጥለው ፈዓለን የመረጡት? አረለ ከዛ በኋላ ጥያቄ የሚያስነሳው ሌሎቹ ትርጉም የላቸውም ብለዋል። ፈዓለ የሚባለው ግን ትርጉም አለው አሉ። ከነዛ ውስጥ ለፈዓ የሚባለው ቃል ትርጉም ነበረው። እንዲሁም ደግሞ ሌላ አንድ ቃል አለ። እሱም ማን ነው? ለፈዓና ዓለፈ የሚባለው ቃላቶች ትርጉም ነበራቸው። ግን እነሱ ትርጉም አንዳንድ ብቻ ነው። አንዳንድ ትርጉም። ፈዓለ የሚባለው ግን ትርጓሜው ስንት ነው? በጣም ብዙ ነው። የሆነ ነገር ሲሰራ ፈዓለ ይላል፣ ሲበላም ፈዓለ ይላል፣ እንዲሁም ደግሞ ሲቀራም ፈዓለ ይላል፣ ሲሄድም ፈዓለ ነው። ስለዚህ ማዕናው ምንድነው? ሰፊ ነው። ከሰቱ ኢስቲዕማል አለ። አገልግሎቱ በጣም ሰፊና ብዙ ነው። ስለዚህ ማንም መረጡ? ፈዓለን መረጡ። እንደዚህ የምንል ከሆነ ከማዕናው አንፃር ሰፊ የሆነ ትርጉም ያለው ቃል ካልን ጀዓለ ማለት እንችላለን አሉ። ምንም ነገር አድርግ ጀዓለ፣ ምንም ነገር ስራ ጀዓለ፣ ተኛም ጠጣም ጀዓለ ማለት እንችላለን ብለው ሲሉ አይ ጀዓለ እንደ ፈዓለ የማይሆንበት ደረጃ አሉ። ጀዓለ መኻሪጀል ሑሩፍ ከሶስቶቹ ውስጥ በሶስቱም ቦታ የሚወጡ የሆኑ ቃላቶች የላቸው። ለምሳሌ ከከንፈር የሚወጣ ቃል አለው ጀዓለ የለም። ስለዚህ በምን ወደቀ ማለት ነው? በመኻሪጀል ሑሩፍ ከመውጫ ስፍራ አንፃር ጀዓለ ምን አደረጉት? ጣሉት። ማዕናው ግን ሰፊ ነበረ። ልክ እንደማን? እንደ ፈዓለ። እንደዛ የምንል ከሆነ ከማዕናውም አንፃር ከመኻሪጅም አንፃር አይተን ፈዓለን የመረጥን ከሆነ ሁለቱንም የሚያካትት ማን አለ? አሚላ አሚላ ምንም ነገር ስራ አሚላ ይባላል። ምንም ነገር አድርግ አሚላ ማለት ይችላል። ፈዓለም ልክ እንደዛው ማለት ምንም ነገር ብትፈጽም ፈዓለ ትላለህ። ሁለቱም የቁርአን አንቀጽን አመጡ። ፈዓለ ለሚለው ወለዚነ ሊዘካቲ ፋዒሉን አሁን እዚህ ጋር ፋዒሉን ሲል ፊዕሉ ዛሂርም ለሆነው ውስጥም የሚሆነውን ተግባር ማንም መጠቀም ይቻላል፣ ፈዓለ መጠቀም ይቻላል ማለት ነው። አሚለ ደግሞ የቁርአን አንቀጽን አመጡ። ወአሚሉ ሷሊሃት የሚለው ወአሚሉ ሷሊሃት ሲባል ቃሉ አሚለ የሚባለው ቃል በውስጥም በውጭም ለሚሰራ ነው። ስለዚህ ለማንኛውም ተግባር አሚለ መጠቀም ይቻላል ብለዋል። ግልጽ ነው። ከዛ ለምን ወደቀ ተብሎ ሲባል አሚለ ትርጉም የሚሰጠን አሚለ አይነ ፊሉ ምን አድርገነው ነው? ከስራ አድርገነው ነው። ፈዓለ ስንልሳ ማዕና የምናገኘው የት ቦታ ላይ ነው? ፈትሐ። ከሁለቱ ደግሞ አኸፉ ማን ነው? ፈትሐ። ስለዚህ አኸፍ ሐረካት ያለው ለአገልግሎት የሚጠቅመው ማን ነው? ፈዓለ ስለሆነ ፈትሐው ስለሆነ ፈዓለ መረጡ ማለት ነው። የተመረጠበት መንስኤና ምክንያት ይሄ ነው። ግልጽ ነው። ገብቷችኋል? እዚህ ጋር ያልገባችሁ ካለ ጠይቁ፣ ከሌለ ሁልና ብለሉና ከዛ ከሰሒህ ክፍሎች ውስጥ አንዱን ክፍል ሊጀምሩልን ነው። እዚህ ጋር እናቆማለን ማለት ነው። እዚህ ድረስ ያልገባችሁ ካለ ጠይቁ።